ኦርቶዶክሳውያንን ያየሁባችሁ አንድነት ያየሁባችሁ መረባረብ ማይ ጉድነስ you guys are amazing ኦርቶዶክሳውያን ትገርማላችሁ። እግዚአብሔር ምስክሬ ነው። አንደኛ ናችሁ። በስመ አብ መሸከም ትችሉበታላችሁ። የተረዳሁትና የገባኝ ነገር ከወንድም ጎን መቆም ምን ማለት እንደሆነ እናንተ ላይ ነው ያየሁት። ኦርቶዶክሳውያን እግዚአብሔር ይባርካችሁ። እናንተ ኦርቶዶክሳውያን ማርያምን ያቃለለ ጴንጤም አይደለም መጽሐፍ ቅዱስንም አላነበበም። ራሱ እግዚአብሔር እንኳን ያከበሩኝን አከብራለሁ ነው የሚለው። ልናከብራት ልንወዳት ትውልድ ሁሉ ብጽዕት ይላታል። መጽሐፍ ቅዱስ ያላትን ነው። ብጽዕትና ድንግል ከሴቶች የተለየች ነች። ወደድክም ጠላህም በየትኛዋም ሴት ወደፊትም አይደረግም። ይኸውልህ አንድ ድንግል ሴት አይደለችም። 90 ንጹህ ደናግል ሴቶች ብታስቀምጥ ከዚህ በኋላ በማርያም የተሰራው አይሰራም። አንዱ አልቋል፣ ተሰርቶ አልቋል፣ አለቀ። አየህ ማርያምን ልዩ ያደረጋት ድንግል መሆኗ ምናምን መሆኗ አይደለም። የእግዚአብሔር ድንቅና ተአምራት በማርያም ተሰርቷል። አሜን። ይኸውልህ ልንገርህ፣ የሞተ ዛሬም ተነስቷል፣ ነገም ይነሳል፣ ወደፊትም ይነሳል። አጋንንቶች ዛሬም ይወጣሉ። ብዙ ድንቅና ተአምራት በምድር ላይ ይሆናሉ። ገና ወደፊትም ኢየሱስ ክርስቶስ በአገልግሎት ዘመኑ በጣም ብዙ ተአምራት አድርጓል። በማርያም የተሰራው ተአምራት አይደገምም። አረፍረተ በቃ ሶፊዬ ዛሬ ጌታ ውስጤ ነው የገባው። አሁን ቅጣት ያው 3-2 አንድ ለባዶ ነው ገና አይደለም 2 ባዶ። ኮመንት ጠይቅ መጽሐፍ ቅዱስ እንዳነብ ቤተክርስቲያን ሰጠችኝ። በጣም ደስ ያኔ አከብራለሁ። የኢትዮጵያ ኦርቶዶክስ ቤተክርስቲያን በጣም ሞዳ እኔ ባይዘው እኮ እግዚአብሔር የሚለውን ኢየሱስ ክርስቶስ የሚለውን ቃል አፍ የፈታውባት እኮ በኢትዮጵያ ኦርቶዶክስ ቤተክርስቲያን ነው። መጽሐፍ ቅዱስንም የማውቀው የኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ነው። እግዚአብሔር የሚለው አምላኬ እግዚአብሔር እንደሆነ እኮ ያወቅሁት እኮ ኦርቶዶክስ ቤተክርስቲያን ውስጥ ነው። ጴንጤኛ አይደለም። ይሄንም እንዲና ያላረግም ለዘላለም ማንንም ለማስደሰት ማንንም ለማሳዘን አለ። እውነቱ ያ ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ነው እግዚአብሔር ብዬ የዘመርኩት ኢየሱስ ክርስቶስ ጌታዬ መድኃኒቴ። እንደውም የኢትዮጵያ ኦርቶዶክስ ቤተክርስቲያን በጣም ማደንቅበት ምክንያት ልንገር። እኔ አሁን ስጠራ ኢየሱስ ክርስቶስ ኢየሱስ ምናምን ብዬ ነው የምጠራው። ኦርቶዶክስ ቤተክርስቲያን ስጠራ ጌታችንና መድኃኒታችን ኢየሱስ ክርስቶስ ብላ ነው የምጠራው። በቃ ራሱ ለነ ጳውሎስ እነ ቅዱስ ጳውሎስ ሐዋርያው ምናምን እያለ ስጠራ እኔ ጳውሎስ ነው የምለው። ቤተክርስቲያኑ ስጠራ ቅዱስ ጳውሎስ ደስ ይላል። ምንም እኔ በዚህ እኮ ችግር የለብኝም። ኦርቶዶክስ ቤተክርስቲያን አለባበሷ በለው፣ ስርዓቷ በለው፣ ዝማሬዎቿ በለው፣ ቀኖናዎቿ ደግሞቸው በጣም የሚያስደንቁ ምንም ተገላልጦ ከመሄድ ተሸፋፍኖ መሄድ የተሻለ ነው። ሰዎች በአግባቡ ኮንሰንትሬት ሆነው ከአምላካቸው ጋር። ለዚህ እኮ ነው ጳውሎስ ሲናገር አንደኛ ቆሮንቶስ ምዕራፍ 7 ላይ ይመስለኛል የሚናገረው ያገባ ይልቅ ባታገቡ ይሻላል። ለምን? ያገባው ሚስቱን እንዴት እንደሚያስደስት ስለም ልቡ ይከፈላል አለ። ያገባ ሰው እንኳን በሚስቱ ልቡ ይከፈላል አለ። ስለዚህ የሆነ ቤተክርስቲያኑ ሰዎች ተገላልጠው ሲመጣው የሰው ልብ አይከፈልም ካልከኝ ይከፈላል። ነውር ብለው ስርዓትም አይደለም። ቤተክርስቲያን የሚለው እኮ አንዱ መለያው ካለባበስ፣ ካነጋገር፣ ከስርዓት ከምናምን ጨምሮ እኮ ነው። በዚህ የኢትዮጵያ ኦርቶዶክስ ቤተክርስቲያን እንዴት እንደሚያስደስቱኝ ለዚህ እኮ ነው። ለምሳሌ ተሐድሶ ፕሮቴስታንት ሆኑ የወጡ ልጆች አለባበሳቸውን አልጣሉ፣ ባህላቸውን አልጣሉ፣ ንግግራቸውን አልጣሉ፣ ትህትናቸውን አልጣሉ። በቃ በጣም ደስ የሚያሰኝ ለአባቶች የሚሰጥ ክብር በኢትዮጵያ ኦርቶዶክስ ቤተክርስቲያን አባቶች በጣም በሚያሳዝን ሁኔታ የአባ ገብረ ኪዳን የአብነት ትምህርት ቤት ተቃጠለ። እሳቸውንም እግዚአብሔር ነው ያተረፋቸው እያላችሁ ማለት ነው። የሆነ ሰደድ እሳት የሆነ ሰፈር የተቃጠለ እየፖሰታችሁ እንኳን አባታችንን እግዚአብሔር አተረፋቸው ብር እናሰባስብላቸው ምናምን ያላችሁ እንቅስቃሴ የጀመራችሁ ሰዎች ዌክ አፕ። ከየት ነው የሰማችሁት ይህን ዜና? ይህን እኮ አታፍሩም። ብር መሰብሰብም ጀምራችኋል በግላችሁ። መረጃው ብቻ እጄ እንዳይገባ ተጠንቀቃችሁ ሰብስቡ። ለማንኛውም የሆነ ሻማ ለኩሰው ረስተው ነበረ። የአብነት ተማሪዎቹ ጊዜያዊ ማረፊያ ቆርቆሮ በቆርቆሮ ቤት አለ። እሱ ነው ትንሽ የተቃጠለው። እንደገና ደግሞ የተማሪዎቹ ግማሽ ልብስ የሚሆን ተቃጥሏል። ከዛ ውጪ መጽሐፍት ተቃጥለዋል፣ ድርሳናት ተቃጥለዋል። እንደዚህ ሆኗል። ብር እናሰባስብላቸው። አባ ገብረ ኪዳንን እግዚአብሔር ነው ያተረፋቸው። አባቴ እንኳን አተረፉት ምናምን እያላችሁ የምትፖሱት ምንድነው? የምታሟርቱባቸው ለእናንተ ያደርግላችሁ። ምንድነው ሟርተኛ ማለት ነው። አባ ገብረ ኪዳን ሲጀምር ጀርመን ነው ያሉት።
ምን አይነት ቀደዳ ነው? ከየትኛው የዜና እንትን አውታር ነው የሰማችሁት ይሄንን ዜና? ወይስ ተኝታችሁ በህልማችሁ አይታችሁ ነው? እንደው ምን ልበላችሁ እናንተ ምን ትባላላችሁ? አረ ተው ግን ተው ደግሞ በአባታችን መጣችሁ። የጤና ያርግላችሁ ብቻ በሉ። ብር ስትሰበስቡ እንዳላይ እኔ ሌባ አልወድም ነግራችኋለሁ። ሚላኖ ድንግል ማርያም ሌሎች ልጆችን እንደወደደች የሚናገር የመጽሐፍ ቅዱስ ማስረጃ ስጥ። እሺ ታውጣለህ። እሺ እጠብቅሃለሁ። እሺ ዳንኤል አንተንም እጠብቅሃለሁ። ማቴዎስ 13:55ን ሁላችሁም አውጥታችሁ አንብቡ። እንደዚህ ነው የሚለው፣ ይህ የጸራቢ ልጅ አይደለምን? እናቱስ ማርያም ትባል የለምን? ወንድሞቹስ ያዕቆብና ዮሳ ስምዖንም ይሁዳም አይደሉምን? እያለ በማቴዎስ 13 ላይ ከቁጥር 55 ጀምሮ ወንድሞቹ እነማን እንደሆኑ ይናገራሉ ማለት ነው። ይሄ እርግጠኛ ነኝ። ይኸው ቃሉን እኮ ነው እየነገርኩ ያለሁት ከራሴ አይደለም። ያንተም መጽሐፍ ውስጥ አለ። እሺ ለማንኛውም እንደዛ አይነት ነገርን አይናገርም መጽሐፍ ቅዱሱ። እርግጥ ነው አንተ ያነበብከው ክፍል አለ። ኦኬ ምናልባት መጽሐፍ ቅዱሱን የማቴዎስ ወንጌል ምዕራፍ 13 ከቁጥር 54 ጀምሮ እስከ 55 ያለውን አንብብልን ዳኒ። ገጸ ንባቡን ከያዝከው አንብብልን ሁሉም እንዲሰማ። እሺ 54 ላይ ወደ ገዛ አገሩን መጥቶ እስኪገረሙ ድረስ በምኩራባቸው ያስተምራቸው ነበር። እንዲህም አሉ፣ ይህን ጥበብና ተአምራት ይህ ከወዴት አገኘው? ይህ የጸራቢ ልጅ አይደለምን? እናቱስ ማርያም ትባል የለምን? ወንድሞቹስ ያዕቆብና ዮሳ ስምዖንም ይሁዳም አይደሉምን? እህቶችስ ሁሉ በእኛ ዘንድ ያሉ አይደሉምን? እንኪያስ ይህን ሁሉ ከወዴት አገኘው? ተሰናከሉበትም ይላል። ቴንኪዩ በጣም ጥሩ ሀሳብ። ኦኬ ይህንን ቃል የተናገሩት ሰዎች በመጀመሪያ በክርስቶስ ኢየሱስ ያመኑ ሰዎች ናቸው ወይስ ያላመኑ ሰዎች ናቸው? እኮ ያላመኑ ናቸው፣ አይሁዶች ናቸው እንደዚህ የሚሉት። ታዲያ በክርስቶስ ያላመኑ ሰዎች የተናገሩት ንግግር እንዴት እንደ መጽሐፍ ቅዱስ ማስረጃ ተደርጎ ይወሰዳል? ገጸ ንባቡ ሁላችሁ ምን አልከኝ? ሚላን ፈለገ አይሁዶች ናቸው ማለት እነ ማርያም ጋርና ከነ ዮሴፍ ጋር አብረው የሚኖሩ እኮ ናቸው አይደል? ስለ ኑሯቸው አልጠየቅኩም። እኔ ኑሩም አይኑሩም እኔም አንተም መረጃ የለንም። አብረው ይኑሩ አይኑሩ አብረው እኮ የሚኖሩ ማህበረሰብ ነው። ፈለገ ሶሪ አንዴ ልጨርስና አንተ እኔ ጨርስ። እሺ አብረው የሚኖሩ ናቸው። አንድ ማህበረሰብ ውስጥ የሚኖሩ ናቸው እነዚህ ሰዎች። ስለዚህ ከነሱ ጋር የሚኖሩ ሰዎች ናቸው። ወደ ገዛ ወገኖቹ ነው የሚለው አይደለ? ወደ ገዛ ሀገሩም ይላል መጥቶ እስኪገረሙ ድረስ ይላል። ወደ ገዛ ሀገሩ ማለት እነሱ ወደ ተወለደበት ወይም እነ ማርያም እና ዮሴፍ ወዳሉበት መጣ። ከዛ ተገረሙ ይላል። ከዛ እነ ማርያምና እነ ዮሴፍን ሲያድጉ ከልጅነታቸውም ጀምሮ አብረውም ሲኖሩ ያውቋቸው ነበር። ስለዚህ ስለሚያውቋቸው ምን አሉ? እንዴ እነዚህ እኮ ኢየሱስ ክርስቶስንም ራሱ ያውቁታል ማለት እኮ ነው። ስለሚያውቁት ነው እነዚህ ወንድሙ ያዕቆብ አይደለ ወይ እያሉ እህቶቹንም እየተናገሩ። ስለዚህ ክርስቶስን ያውቁታል። ግን መጥቶ እኔ ክርስቶስ ነኝ ስላለ ራሱን ወደ አምላክነት ስለገለጠባቸው ነው ሊቀበሉት ያልፈለጉት እንጂ ስላላመኑት የኢየሱስ ክርስቶስን ወንድሞችና እህቶችን አያውቁም ለማለት አይደለም ይሄ ቦታ። እሺ መልካም ሚላኑ፣ የተናገርካቸው ንግግሮች በአጠቃላይ 100% ስህተቶች ናቸው። መጽሐፍ ቅዱስ እንደዛ አይልም። እሺ አሁን ሁላችሁም ጥርት ባለመልኩ ነገሩ ምንድነው የሚናገረው ገልጠን እንመልከት። ተመስገን ካሜራውን ክፈተውና የመጽሐፍ ቅዱሱን ክፍል እናንበው። እሺ አሁን ሁለት ወንድሞች ዳንኤል እና ሚላኖ ይሄን ሐሳብ ያነሱት ድንግል ማርያም ሌሎች ልጆች አሏት የሚለውን ሐሳብ አንግቦ ለመናገር ነው። እሺ ቁጥር 54 ላይ ምን ይላል? ኦኬ ሁላችሁም ተመልከቱ በደንብ። የማቴዎስ ወንጌል ምዕራፍ 13 ከቁጥር 54 ላይ ወደ ገዛ ሀገሩ መጥቶ እስኪገረሙ ድረስ በምኩራባቸው ያስተምራቸው ነበር። እንዲህም አሉ፣ ይህን ጥበብና ታምራት ይህ ከወዴት አገኘው? ከዛ ይህ የጸራቢው ልጅ አይደለምን? እናቱስ ማርያም ትባል የለምን? ወንድሞቹስ ያዕቆብ፣ ዮሳ፣ ስምዖን፣ ይሁዳ አይደሉምን? እህቶቹስ ሁሉ በእኛ ዘንድ ያሉ አይደሉምን? እንኪያሲን ሁሉ ከወዴት አገኘው ብለው ምን አሉበት ይላል። ሁላችሁም ቀረብ አድርገላችሁ እንደዚህ ብለው ምን አሉበት ይላል። ተሰናከሉበትም። በአራት ነጥብ ሐዋርያው እነሱ የተናገሩትን ነገር ካስቀመጠ በኋላ እንዲህ ብለው በክርስቶስ ላይ ምን አሉበት? ተሰናከሉበት ይላል። ከዛ ስንቀጥል የተናገሩት ንግግር የንቀት ንግግር ስለነበር
ጌታችን መድኃኒታችን ኢየሱስ ክርስቶስ ቁጥር 57 ላይ እንደዚህ አላቸው፣ ኢየሱስ ግን ነቢይ ከገዛ ሀገሩና ከገዛ ቤቱ በቀር ሳይከበር አይቀርም አላቸው። ነቢይ ከገዛ ሀገሩና ከገዛ ቤቱ በቀር ሳይከበር አይቀርም። ኦኬ ሶ ባለማመናቸው ምክንያት በዚያ ምንም ታምር ሲያደርግ ምንም ታምር አላደረገም ይላል። ኦኬ እነዚህ ሰዎች በክርስቶስ የሚያምኑ ሰዎች ናቸው ወይ? የመጀመሪያው ትልቁ ነገር በክርስቶስ የሚያምኑ ሰዎች አይደሉም። እሺ ፕሮቴስታንት ወንድሞቻችን የመጽሐፍ ቅዱስ ማስረጃን ስትሰጡ ነገሮችን በመላትና በስፋት መረዳት ይጠበቅባቸዋል። የመጀመሪያው ትልቁ ነገር እነዚህ ሰዎች ይህንን ቃል የተናገሩ ሰዎች በክርስቶስ ኢየሱስ የሚያምኑ ሰዎች አይደሉም። ኦኬ ፕላስ የተናገሯቸው ንግግሮች በአጠቃላይ የንቀት ነበሩ። ለምሳሌ ቁጥር 55 ላይ የተናገሯቸው ሀሳቦች በአጠቃላይ ውሸቶች ናቸው። ሁሉም ሀሳቦች የጸራቢው ልጅ አይደለምን ያሉት፣ እናቱስ ማርያም ትባል ውሸት ነው። ወንድሞቹስ ያሉት ሁሉም የንቀት ነበር። ከምን አንጻር ነው የንቀት ነው ያልኳችሁ የኔ ተወዳጆች? የክርስቶስ እናት ድንግል ማርያም ናት። አዎ ናት። ግን እኛ በክርስቶስ የምናምነው ኦኬ የክርስቶስ እናት ድንግል ማርያም ናት ብለን ስናምንና በክርስቶስ የማያምኑ ሰዎች ኢየሱስ የተወለደው ከማርያም ነው ሲሉ ሰማይና ምድር ልዩነት አለው። እነሱ ከንቀት አንጻር ተራሩቅ ብእሲ ነው ቃል ልክ እንደኛው ሰው ነው ለማለት ምንና ቃል የለን የማርያም ልጅ አይደለም ብለው ነው የንቀት ቃል የተናገሩት እንጂ እርሱ በድንግልና ተጸንሶ በድንግልና እንደተወለደ አምነው አይደለም ነው ባጭሩ። እኛ በክርስቶስ ምናምን የድንግል ማርያም ልጅ ነው ስንለው ኦኬ ያለ ዘራ ብእሲ ከግብረ መንፈስ ቅዱስ ከድንግል ማርያም ተወልዷል ብለን አምነን። በክርስቶስ ያላመኑ ክፉ አይሁዶች ግን ትልቁ ችግራቸው ያ ነው። ክርስቶስ ኢየሱስ ወልደ እግዚአብሔር ሕያው ማለቱን አይፈልጉትም። እንደ ጴጥሮስ ያለው ክርስቶስ ኢየሱስ የእግዚአብሔር የሕያው ልጅ ነው መባሉን አይፈልጉትም። ስለዚህ እነዚህ በክርስቶስ የማያምኑ ሰዎች የጸራቢው ልጅ የዮሴፍ ልጅ አይደለም አሉ። ይሄ የክርስቶስ ኢየሱስ አባት ማን ነው? ዮሴፍ ነው? አይደለም። የክርስቶስ ኢየሱስ አባት አልፋና ኦሜጋ ኦኬ እግዚአብሔር አብ ነው። አለቀ። በአካል ሶስት በመለኮት አንድ የሆነው አብ ወልድ መንፈስ ቅዱስ አብ የባህሪ አባቱ ነው ለወልድ፣ ወልድ የባህሪ ልጅ ነው ለአብ። የጌታችን የኢየሱስ ክርስቶስ አባት ማን ነው? እግዚአብሔር አብ። የእግዚአብሔር ልጅ መባሉን ግን ስለማይፈልጉ የጸራቢው የዮሴፍ ልጅ አይደለ ወይ የንቀት ቃል። ከዛ በኋላ ደግሞ ምን እናቱስ ማርያም አይደለች እንዴ ብለው ተናገሩ። በስጋ ፈቃድ የተገኘ ልጅ ነው ለማለት ማለት ነው። ወንድሞቹስ ያዕቆብ፣ ይሁዳ፣ ስምዖን፣ ይሁዳ አይደሉም? ደግሞ እህቶችም ጨመሩለት ቁጥር የሌላቸው ብዙ ማለት ነው። እህቶቹስ ሁሉ ደግሞ በእኛ ዘንድ ያሉ አይደሉም? ምን እንኪያስ ይህን ሁሉ ጥበብ ከወዴት አገኘው ብለው ደግሞ ከእንደገና ጠየቁ። እንዲህ ብለው ተሰናክሉ። ቅድም የማርቆስ ወንጌል ምዕራፍ 3 ከቁጥር 22 ጀምሮ አንስተናል። የማርቆስ ወንጌል ምዕራፍ 3 ከቁጥር 22 ጀምሮ ስናነሳ እዛ ክፍል ላይ ምን ይላል? እነዚሁ በክርስቶስ ኢየሱስ ያላመኑ ሰዎች ጌታችን ኢየሱስም ብዔልዜቡል አለበት፣ በአጋንንት አለቃ ደግሞ አጋንንትን ያወጣል ብለው ተናገሩ። ሁላችሁም በደንብ አድርጋችሁ ተረዱ ፕሊስ። እሺ እንደዚህ ብሎ ተናገሩ እና በክርስቶስ የማያምኑ ሰዎች እንዲህ ስላሉ አንድ ሰው መጥቶ ለምሳሌ እናንተ ክርስቲያኖች የምታመልኩት አምላክ ክርስቶስ ኢየሱስ ብዔልዜቡል አለበት ደግሞም በአጋንንት አለቃ ነበር አጋንንትን ሲያስወጣ የነበረው ቢል እና የመጽሐፍ ቅዱስ ማስረጃ ብትጠይቁት ይሄን የመጽሐፍ ቅዱስ ጥቅስ ቢሰጥ ከዚህ ሰው በላይ ሞኝ ያለው የዚህ ምድር ላይ ተወዳጆች፣ ከዚህ ሰው በላይ ሞኝ የለም እዚህ ምድር ላይ። ለምንድን ነው እንደዚህ ያልነው? ምክንያቱም እነዛ በክርስቶስ ያላመኑ ሰዎች የተናገሯቸው ንግግሮች ተጽፎ ተቀመጡ እንጂ የሃይማኖት መመስረቻ ናቸው ማለት አይደለም። አለቅ ብዔልዜቡል አለበት ብለው ክርስቶስን ተናገሩት ተብሎ ተቀመጠ እንጂ ክርስቶስ ብዔልዜቡል አለበት ማለት አይደለም። በአጋንንት አለቃ አጋንንትን ያወጣል ብለው ተናገሩ ተብሎ እዛ ላይ ታሪኩ ተጻፈ እንጂ ክርስቶስ በአጋንንት አለቃ አጋንንትን ያወጣል ማለት አይደለም። በተመሳሳይ እዚህም ክፍል ላይ ይህን ሀሳብ የተናገሩ ሰዎች በክርስቶስ ኢየሱስ የማያምኑ ሰዎች ናቸው። በክርስቶስ የማያምኑ ሰዎች እነዚህ በክርስቶስ የማያምኑ ሰዎች የንቀት ቃልን በክርስቶስ ላይ ተናገሩ። የንቀት ቃልን ክርስቶስ ለዛ ነው በነገራችን ላይ ነቢይ በገዛ ሀገሩ አይከበርም ያላቸው ለዛ ነው። ለምን ሪስፔክት ሰጥቶ አይደለም እንዲህ አይነት ነገርን የተናገሩት፣ በጣም ከንቀት ስለነበር ማለት ነው። እና እነዚህ ሰዎች ይህ የጸራቢው ልጅ የዮሴፍ ልጅ አይደለም ምን አሉ? ኦኬ የዮሴፍ ልጅ ነው ወይ ክርስቶስ? አይደለም የዮሴፍ ልጅ አይደለም፣ የእግዚአብሔር አብ ልጅ ነው። እናቱስ ማርያም ትባል የለም ምን አሉ? ተወዳጆች እኛ በክርስቶስ ኢየሱስ ምናምን ክርስቲያኖችና ክፉ አይሁዶች ኦኬ ክርስቶስን የማርያም ልጅ ስንለው እንለያያለን። ወርዱ እኮ ተመሳሳይ ነው። በማመን ደረጃ ግን እምነታችን ይለያያል። እኛ የድንግል ማርያም ልጅ ነው ስንል ኦኬ ከድንግል ማርያም ያለ ዘራ ብእሲ ከሩካቤ ውጪ ማለት ነው ያለ ዘራ ብእሲ ከግብረ መንፈስ ቅዱስ የተወለደ ነው ብለን ነው የምናምነው። ክርስቶስ የተወለደ ነው
ይሄ ከምድራዊ አሰራር ስርዓት ውጭ። ክፉ አይሁዶች ደግሞ የማርያም ልጅ ነው ሲሉ በጀስ እንደማንኛውም ሰው ልክ ማርያም የምትባለው የክርስቶስ ኢየሱስ ቅድስት የሆነችው እናት በስጋዬ ፈቃድ ከዮሴፍ ጋር ሆና ያስገኘችው ሰው ነው፣ ተራ ሰው ነው እንጂ ምንም ሌላ አካል አይደለም ብለው ነው የማርያም ልጅ አይደለው የሚሉት። ስለዚህ ልዩነት አለን። በወርድ ደረጃ እኛም በክርስቶስ የምናምን የማርያም ልጅ ብለን እንጠራዋለን፣ እነሱም የማርያም ልጅ ነው ብለው ይጠሩታል። ግን በእምነታችን ዙሪያ ግን ልዩነት አለን። የንቀት ቃል ነው የተናገሩት። ምን የማርያም ልጅ አይደለ እንዴ ምናምን ያወኩሽ ናኩሽ አይነት ንግግር ማለት ነው። ከዛስ ወንድሞቹስ ያዕቆብ፣ ዩሳ፣ ይሁዳ ስሙን አይደሉም ምን አሉ ራሳቸው። ከዛ እህቶቹም ደግሞ ጨመሩለት። እህቶቹስ ሁሉ በእኛ ዘንድ ያሉ አይደሉም ምን ብለው ተናገሩ። እንዲህም በማለታቸው ደግሞ ምን አሉበት ይላል ሚላኑ ተሰናክሉበት። እና ሐዋርያው እዚህ ጋር ሲጽፍ እነዚህ ሰዎች እንዲህ በማለታቸው ተሰናክለው ነበር እያላችሁ ፕሮቴስታንት የሆናችሁ እህቶች ወንድሞቻችን ዳግም እናንተ በዚህ ዘመን በዚህ ቃል ልትሰናክሉ አይገባም ነው። ምክንያቱም ሐዋርያው ራሱ ሲጽፍልን እንዲህ በማለታቸው ምን አሉበት ይላል ተሰናከሉበት። ድንግል ማርያም ልጆች አሏት ብለህ ለመናገር ያመጣው የመጽሐፍ ቅዱስ ማስረጃ አንተም ዳኒም የመጣችሁት የመጽሐፍ ቅዱስ ማስረጃ ላይ አንደኛ በክርስቶስ ኢየሱስ ያላመኑ ሰዎች የተናገሩት ንግግር ነው። ሁለተኛ እንዲህ በማለታቸው ማለት በተናገሯቸው ንግግሮች በክርስቶስ ኢየሱስ ላይ ተሰናክለው ነበር። ኢንሴንስ እናንተም የተሰናከላችሁ ነው። ሶስተኛ ደረጃ የተናገሩት ንግግር የንቀት ነበረ፣ አጭርና ግልጽ። ከዛ ክርስቶስ ምን አለ? እይትከበር ነቢይ በሀገረ፣ ነቢይ በገዛ ሀገሩ አይከበርም አላቸው ይላል። ለምን? ስላላከበሩት። መልካም ማርያም አልወለደችም። ይሄኛውን እኮ ኖርማሊ የቀን ስለሆነ ማርያም የክርስቶስ ኢየሱስ እናት ብቻ ነች። የጌታችን የኢየሱስ ክርስቶስ ወንድሞች ተብሎ የተጠሩ አሉ ወይ? አዎ የተጠሩ አሉ። ምክንያቱም የማቴዎስ ወንጌል ለምሳሌ ምዕራፍ 12 ከቁጥር 50 ላይ ገልጠህ ስትመለከት የአባቴን ፈቃድ የሚፈጽም ሁሉ እርሱ ወንድሜ ነው ይላል ጌታችን ኢየሱስ ክርስቶስ። የማን ፈቃድ? የአባቴን ፈቃድ የሚፈጽም ሁሉ እርሱ ወንድሜ ነው ይላል። ስለዚህ አዎ የክርስቶስ ኢየሱስን ፈቃድ የፈጸሙ ሐዋርያት በአጠቃላይ ወንድሞቹ ተብሎ ተጠርተዋል። ይሄ ለእኛ ምንም የሚረብሸን የሚቆረቆረን አማርኛ አይደለም ይላል ይሄ ተወዳጅ ወንድማችን። ከሙሉ ወንጌል ቤተክርስቲያን ነው የማመልከው። ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ ታስተምራለች ብለህ ታምናለህ አይደለ? አዎ አምናለሁ። በጣም ጥሩ። ትምህርቱን ነው የምትጠቅስልን? አምናለሁ። ትምህርቱስ የትኛው ትምህርት ነው ከመጽሐፍ ቅዱስ ውጭ? ቀናት ለቅዱሳን የሚሰጠው ነገር ለምሳሌ እሱ ነገር አይ ጥያቄ ነው። አንተ ከዚህ መጽሐፍ ቅዱስ ነው የወጣው ትለኛለህ። ከአንድ ፕሮቴስታንት ጋር የምንወያየው ሀሳብ ራሱ አይደለም ነው ባቸው። ለምሳሌ ለምን እንደዛ አልኩም? ለምሳሌ ኤቲስት ፓጋን ምናምን እንዳሉ ታውቃለህ አይደለም? ይሄ ሰው አንድ ሀልዎተ እግዚአብሔርን ለማያምን እግዚአብሔር የለም ብሎ የሚያምንን ሰው ሙሴ ቀይ ባህርን ከፈለ ብትለው ለሱ ተረት ተረት ነው ባቸው። አዎ ሙሴ እኮ ቀይ ባህርን ከፍሏል። ግን ዝም ብለህ አላለም መስፈርቱን ሳትከተል ሀልዎተ እግዚአብሔርን ሳታስረዳው ዝም ብለህ ሙሴ እኮ ቀይ ባህርን ከፈለ ብትለው ለሱ ተረት ተረት ነው የሚሆነው ማለት ነው። ሀልዎተ እግዚአብሔርን ካስረዳው ግን ቅዱሳን በእግዚአብሔር ኃይል ታምራትን እንደሚያደርጉ ያምናል። ሙሴ ቀይ ባህርን እንደከፈለ ብቻ ሳይሆን ኢያሱ በገባውን ምድር ፀሐይን ለ5 ዓመት እንዳቆየም ጭምር ለማመን አይከብደውም ማለት ነው እንዲህ አይነቱ ሰው። ስለዚህ በመጀመሪያ እኔ ኦርቶዶክስ ነኝ፣ ሚኪ አንተ ደግሞ ፕሮቴስታንት ነህ። በመካከላችን በጣም ሰፊ መሰረታዊ ትምህርት አለ። በመጀመሪያ ማውራት ያለብን ማለት ነው። ትልቁ ልዩነታችን ቀናት አሰያየም ላይ አይደለም። ትልቁ ልዩነታችን በትሪኒቲ ዙሪያ ነው። ትልቁ ልዩነታችን በነገረ ድነት ትምህርት ዙሪያ ነው። ስለዚህ በጣም በመካከላችን ሰፊ የሆነውን ሀሳብ ነው በመጀመሪያ አንስተን መወየት ያለብን። ትሪኒቲን የሚያክል ከባድ ትምህርት ላይ ልዩነት ኖሮን ሳለ ቀናት ላይ ግን እንዴት ነው መሰይሙት ምናምን እሱ ሚኒንግለስ። በተመሳሳይ ነገረ ድነት ላይ ሳሊቬሽን ላይ በጣም ሰፊ የሆነ ልዩነት ኖሮን ሳለ ግን እንዴት ነው ቀናት ላይ ምናምን መሰይሙት የሚለውን ነገር ብዙ እንትን ማለት የለብንም። ሲቀጥል ደግሞ ሌላም ሀሳብ ላንሳለ እዚሁ ላይ ለምሳሌ ቀናት መሰየሙ ምንም ከቤተ ክርስቲያን ትምህርት ጋር የሚጋጭ ነገር አይደለም። እንደው መንፈሳዊውን እንርሳና በዓለም ራሱ ለምሳሌ በምንኖርበት ሀገር ላይ ሰዎች አርብቶ አደሮች አድዋ ዕለት ምናምን እየተባለ ይከበራል። ያንን ቀን ለማሰብ ተብሎ እንጂ አምላካቸውን ለመርሳትና ለመዘንጋት አይደለም። የመጨረሻው ደግሞ ሌላ ማነሳለ ነገር ጌታ የተወለደበትን ቀን ያው ታከብራለህ አይደለም? ይሄ ጌታ የተወለደበትን ቀን ይሄ በጣም ጥሩ። ታኅሳስ 29 ነው ጌታ የተወለደበት ቀን የሚከበረው በሀገራችን። መጽሐፍ ቅዱስ ላይ ታኅሳስ 29 ክርስቶስ ተወልዷል የሚል ሀሳብ ይናገራል።
አይናገርም። ሰው ከየት አምጥተህ ነው ታኅሳስ 29 የጌታ ልደት ነው ብለህ የምታከብረው? መስከረም አንድ ቢሆንስ የጌታ ልደት ለምንድን ነው ቀን ጠብቃችሁ ታኅሳስ 29? በቤተ ክርስቲያን ታሪክ ነው። አባቶች የቤተ ክርስቲያን አባቶች ታሪኩን ነው የሚፈልገው። እስኪ ታሪኩን እናገጣጥምና እናሰካካና ሚኒንግ እንዲኖረው እናድርግ። አሁን ሚኒንግለስ ስለሆነ ለምሳሌ ታኅሳስ 29 የጌታ ልደት ታከብራለህ። ኦርቶዶክሳውያን በዚህ በአንድ እንደዚህ ምን ያላችሁ የምታከብሩት ነገር ክርስቶስን ይጋርዳል የሚል ሀሳብ ነው ያነሳልን። እሱን ለምን እንደማናወራበት ነገር ያለው ግን ከቀናት ጋር ተያይዞ ለምሳሌ ከምታከብረው ነገር ጋር ተያይዞ ኢቭን በጣም ብዙ ነገሮችን ያለ ትርጉም ብዙ ፕሮቴስታንት እንደሚያደርጓቸው ለማሳየት ፈልጌ ነው። ታኅሳስ 29ን ታከብራለህ፣ ግን ታኅሳስ 29 ነው የሚከበረው የሚል የመጽሐፍ ቅዱስ ማስረጃ የለህም ባጭሩ። ይሄንን ቀን በነገራችን ላይ ቀንና ቀመራ ያዘጋጀችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነች። ይሄ የቤት ስራ እናደርግ። ፕሮቴስታንት ወንድም እህቶቻችን ብዙዎቹ ታኅሳስ 29 እነዚህን ቀናቶች በደንብ አድርጋቸው ያዙ። ሌላው ደግሞ አሁን ከፊት የሚመጣ የትንሣኤ በዓል አለ። ኦኬ፣ የትንሣኤ በዓል በዓለ ሃምሳውን እነዚህን ቀናቶች ፕሮቴስታንት ወንድም እህቶቻችን በዚህ ቀን ነው ብለው ያከብራሉ። አሁን ከቅርብ ጊዜ ወዲህ ጀምሮ ማለት ነው። ለእንደዚህ ለሚያከብሯቸው ዕለታት በዚህ ቀን ይከበር የሚል የመጽሐፍ ቅዱስ ማስረጃ አላችሁ ወይ ስትሏቸው ማንኛውም የለውም። በነገራችን ላይ እኔ አሁን አንተ ሚኪ ክሮስ ቼክ እንድታደርግ የምፈልገው ነገር ምንድነው መሰለህ? የትኛውም የፕሮቴስታንት ቸርች መሰረት የለውም በዚህ ትምህርት ላይ። ካለው ግን ትሄድና ለምሳሌ ታኅሳስ 29 ለምንድን ነው በዚህ ቀን የምናከብረው? ባይዘዊ ትንሣኤ በዓል በየዓመቱ በተለያየ ጊዜ ነው የምናከብረው። ሚኪሻ ለምሳሌ 2015 ላይ ያከበርንበት ቀን፣ 2016 ላይ ትንሣኤን ያከበርንበት ቀን፣ አሁን 2017 ላይ ደግሞ ትንሣኤን የምናከብርበትን ቀን ሁላችሁ ካላንደራችሁ ማየት ትችላላችሁ። በተለያዩ ዕለታት ነው የሚከበረው፣ በተመሳሳይ ቀን አይደለም። ቤተክርስቲያናችን በእያረገና እየወረድ በዓሉ ከአይሁድ ባህል ጋር እንዳይገናኝ ቀኑ በተለያየ ቀን እንዲውል ታደርጋለች። ከአይሁድ የቂጣ ባህል ጋር እንዳይገናኝ ማለት ነው። ማን? ቤተክርስቲያናችን። ይህንን የማያውቁ ሰዎች ጀስት ካላንደርን በነገራችን ላይ ቤተክርስቲያናች ብታዘጋጀ የኢትዮጵያን ካላንደር ይመለከቱና አይ በቃ በዚህ ቀን ነው ይላል። ከዛ በኋላ ግን ቤተክርስቲያን ያዘጋጀችውን ካላንደር የተጠቀሙ ፕሮቴስታንቶች በተመሳሳይ ደግሞ አይ ኦርቶዶክስ ቤተክርስቲያን የትምህርቷ ከመጽሐፍ ቅዱስ ውጭ ይላሉ። በጣም አያስቅም? ይሄ ነገር በጣም ያስቃል። አየህ አሁን ይሄን ሀሳብ ያነሳሁት በምክንያት ነው። አንዳንድ ጊዜ ስንቃወም መሰረት ሊኖረን ይገባል። ቤተክርስቲያን ያዘጋጀችልን ካላንደር ይዘህ ቤተክርስቲያን ያስቀመጠችልን ካላንደር ይዘህ ቆይ አንድ ጊዜ ልጨርስልህ። ታኅሳስ 29 የጌታ ልደት ታከብራለህ። ታኅሳስ 29 ግን የትኛውም የፕሮቴስታንት መጽሐፍ ቅዱስ ላይ ታኅሳስ 29 አክብር የሚል ሀሳብ የለም ነው ባጭሩ። ቀኑንም አያውቀውም፣ ቁጥሩንም አያውቀውም። ኦርቶዶክስ ቤተክርስቲያን በቀመረችልህ ባዘጋጀችልህ ቀን አክብረኸው ግን ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ ናት እያልከን ነው፣ እንዲህ እያልከን ነው ልልህ ነው ይህን ሁሉ ሀሳብ ያነሳው።